ያው ተረጋጋና ነው ማስባቸው አንዳንድ ነገሮች ውስጥ ነውና ከዚህ ጋር የሚያያይዘው ነገር አለ የለም የሚለው እንግዲህ እናንተ ልታው እናንተም ደግሞ እንግዲህ ትማሩበታላችሁ የሚለው ነገር ደግሞ ከውስጥ እያያችሁ እኔም ደግሞ መወስዳቸው ሀሳቦች አሉ የምጠይቃቸው ጥያቄዎች አሉ ለእናንተ ጠቃሚ ነው ብዬ የማስተላልፈው ከጀርባም ሆኖ እንግዲህ ለሚጠብቁን ሰዎች ይጠቅማል ብዬ የማስባቸውን ጥያቄዎች እንግዲህ ማነሳ ይሆናል ከስንት ልፋትና ድካም በኋላ ነው እንግዲህ እዚህ ቤት የተገኘሁት እዚህም በተገኘሁበት ሰዓት እውነቱን ለመናገር ያለኝን ሀሳብ ሼር ሳደርጋት እህታችን ራኬብ ምንም አላስቸገረችኝም ቀጥታ ያለውን ሀሳብ ተቀብላይ ነው እንግዲህ እንደዚህ ቁጭ ብለን ማውራት የምንችልበትን ሁኔታ ያመቻቸችልኝ ባለቤቷም እንግዲህ አሁን እና ማናጀር ነው እና ያው ክላይንቶች ምናምን ውጭ ምናምን ስላሉ እነሱን ለማናገር ምናምን ያው እዛው የሚያመሽበት ጊዜ አለ። ግን ያው ስራ ስለሆነ እኔም ልጆቼና ብቻ ራት ምናምን ቀድሜው ተኝቼ አምሽቶ መጥቶ የሚተኛበት ጊዜም አለ። የስራ ስለሆነ ማምሸት ያመሻል፣ ግን ኖርማል ነው። ለስራ እንደሆነ ስለማውቅ ችግር የለውም። ለሱም ነበር የምፈራው የሆነ ጊዜ የሌለ ጊዜ ቢመቱስ ምናምን ብዬ የተጣላንበት ጊዜ አለ። ባለቤት ሱስ ያለበት መስለሻል? አረ የለበትም ማለት ላይ እኮ ሱስ ሲባል ሙሉ ለሙሉ ሱስ መንገድ የምትሄዱ ሰዎች ከሆናችሁ ማንኛውም ሱስ አያስፈልግም ባይ ነኝ። ያው ሱስ ተመክሮ ወይ እንትን ተብሎ አይመጣም። በአጋጣሚ በውሎ በተለያየ ነገር ሊገጥም ይችላል። ነገር ግን ሰው ምን ሆነና ራሳችንን ነገር የራሳችንን ሆነን ማግኘት የምንፈልግ ከሆነ ወደ ስኬት መሄድ የምንፈልግ ከሆነ ማንኛውም ወጣት ራሱን ከሱሶች ቢያርቅ ምክሩ እላለሁ። እንደው አንተ ምን አይነት ሱስ አለብህ? እኔ እንጃ አሁን ላይ እንዲህ አይነት ሱስ አለብኝ ብሎ ነገር የለኝም። ስፔሻሊ ከትዳሪ ወደዚህ ከትዳሪ በፊት ያው ከጓደኞቼ ጋር ያው እናመሻለን አንድ ሁለት እንላለን። ትሰጫለሽ አንተ ታደርጋለህ እንደዚህ ነገር? ኧረ በእናትህ ቺት በጣም ትልቅ ነገር ነው። አሁን እያልኩሽ ያለሁት ያደርጋል አያደርግም ሌላ ነገር ነው። ለመቀበል ራሱ ይከብደኛል። አንተ እንዴት ነው ማለት አሁን እንደ ጥያቄ ቢገጥም እንኳን ምን ታደርጋለህ ለሚለው ግን በጣም ከባድ ነው። አሁን መሀላችን ሁለት ልጆች አሉ ገብቷል። የሆነ ብቻ በጣም ከባድ ነው። ፈጠራል እያላስማት ነው ምን እንደሆነ ታውቃለህ? አብረው ለመዝናናትም ሆነ አንዳንድ ነገሮችን ለማድረግ የሚጠቀሙ ሰዎች መሀል ናቸውና ስለ ጓደኞች ምላሽ ልትሰጠኝ የምትችልበት ጉዳይ ኖር? ምክንያቱም በዛ ዙሪያ ላይ ያሉ ሰዎች በሙሉ በእንደዚህ አይነት ነገር ስለሚታሙ ማለት ነው። እሺ አንዴ መጣሁ እኔ ቤት ምን ተረጋጋና እናውራ። ምን ፈልገህ ነው የመጣኸው? ተረጋጋና እናውራ። ምን ፈልገህ ነው? እናትህ ሰለሞን ተላኩ አይደለም። ይኸው ተረጋጋና እናውራ። ምን ብለው ነው የላኩ? አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ የሆናችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያኑ ጉልቼ ሰላም ብያለሁ። ሁላችሁም ባላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ላይክ አድርጉ። ምንም የሚጎዳችሁ ነገር የለም። ለእኔ ይጠቅመኛል። ግን ትመጣላችሁ ቪዲዮ ታያላችሁ፣ ግን ሰብስክራይብ አታደርጉኝም። ፕሊዝ ሰብስክራይብ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ከልብ የምታበረታቱኝ በሙሉ ከልብ ነው የማመሰግነው ውድ ቤተሰቦቼ። እነሆን ዛሬ በአዲስ ነገር መጥቼላችኋለሁ። ዛሬ አቤል የያዘው ኬዝ ነው። እንደምታውቁ ሰሞኑ አቤል በባልና ሚስት መሀል የሚሰራው ኬዞችን አሉ። ትላንትም ላይ ቄላችሁ ነበረ። የገዛ ልጇ በቁማር አስይዛ ቁማር ከባሏ ጋር የተጫወተች የገዛ ልጇ በቁማር ተበልታ የገዛ ልጇን ቤቷን ሁሉ ነገር አሳልፋ ሰታ በመጨረሻ ልጇ ነው የባለ ሀብት የሰጠችው። በቃ አስይዛለች። ፍቅረኛዋ ነው ፍቅረኛዬ ጠፋችብኝ፣ ቤተሰቦቿ አገቷት፣ በዛ ላይ ደግሞ ርጉዝ ነበረች። ስለዚህ እባክህ አቤል ተረዳኝ ብሎት ወደዛ ሂዶ ነበረ። ምንም ልጅ የለኝም ብላ ክዳ ነበር እናቷ። በመጨረሻ ግን እውነቱ ወጥቶ ያው በቁማር የመጣ ልጇን እንዳስይዘች ነው የተናገረችው እናት። አገራችን ላይ ያላየነው እንጂ ያልሰማነው የለም ይል ነበረ ዘላለም ዘገየ። እውነቱ ነው። አገራችን ላይ ብዙ አይነት ጉዶች የተሰሙ ነው። ብዙ አይነት እንትኖችን የወጡ ነው። ለምን በዚህ ልክ እናት ለምን ጫካኝ እንደሆነች አላውቅም። የዛሬው ደግሞ ጉድ የሚያስብል ነገር ነው። አንድ ሚስት ባሏ በምንም ነገር እንደማጠረጥረው በሁሉ ነገር ታማኝ ሆኖ እንደሚሰራላት በጣም ጎበዝ ታታሪ እንደሆነ እሷም ታታሪ ሰራተኛ እንደሆነች ነው ብዙ ነገር የተናገረችው ነበረው። ባሌ በጣም የዋህ ነው፣ ብዙ ነገራቶችን ይሰራል፣ የተበደሉ ሰዎችን ደግሞ ያግዛቸዋል፣ የተራቡ ሰዎችን ይሰጣቸዋል። ባሌ በምንም ተአምር በምን አይነት ቃላት እንደምንገልጸው አላቅም ነው ብላ ነው የተናገረችው ነበረው። እኔ ብቻ አይደለም የሰፈር ሰው፣ ጎረቤት፣ ጓደኛ፣ ቤተሰቦች ከኔ በላይ ነው የሚወዱት ነው ያለችው ነበረው። ግን ባልዋ የቁማርና የሴት ሴሰኛ ወይ ሱሰኛ የሆነ ባል ነው ያላት። ግን ይሄ በሙሉ ድራማ በሙሉ አታውቅም። ምክንያቱም ከጀርባው ሌላ ነው፣ ከፊት ለፊቱ ሌላ ነው። ከጀርባው የሚሰራው ጉድ በሙሉ ሚስቱ የሰማችው ነገር የለም።
ግን ከእሷ ፊት ደግሞ ምንም ሴትን እንደማያይ ምንም አይነት ቁማር እንደማይጫወት ስራውና ስራውን ብቻ እንጂ ሌላ አይነት ነገር ምንም ነገር እንደማያካሂድ ነው ሚስቱን የምታውቀው ነበረው። ግን ዛሬ ጉዱ ነው የወጣው። እያንዳንዱ ሚስጥሩ ነው የወጣው። ስለ እሱ ብቻ ነው ብዙ ሰዓት ያወራችሁ፣ ብዙ ደቂቃዎችን ያወራችሁ። በቃ ባሌ እንደዛ ነው፣ በስራ ምክንያት ነው አምሽቶ የሚመጣው እንጂ ምንም አይነት የቁማር ሁኔታ የለውም። ቁማር የሚባል ነገር አይጫወትም፣ ቁማርም አያውቅም። ሰሞኑ ደግሞ በቁማር መጡበት። እኔ የኢትዮጵያ ባለ ሀብቶችን ለምን ቁማር እንደሚወዱ አላውቅም። ቁማር የሚጫወቱበት ብር አንድ የተቸገረ ስራ ፈቶ የተቀመጠ ጎዳና ላይ የወጣ ወጣትን ሰተውት እንኳን የሆነ ትንሽ ሱቅ በደረቴም አለ፣ ንስትሮም መጥረግ አለ፣ ልብስም ሽያጭ አለ፣ ብዙ ነገራቶችን አለ። እንደዛ ነገር ሰርቶ ካለበት ችግር እንዲወጣ ማድረግ፣ አገራችንን ከድህነት እንዲወጣ ማድረግ ሲገባቸው እነሱ ግን እንደምንም ሰርቶ ተለውጦ ጥሩ ደረጃ ላይ የሰራ በሙሉ ሰብስበው ቁማር የሚባል ቦታ ይወስዱና ያ ትላንት ለፍቶ ብዙ መከራ አይቶ ያደገ ማህበረሰብ መልሶ እዛ ችግር ውስጥ እንዲገባ ነው የሚያደርጉት። ግን ይበላቸው። ምክንያቱም የሰው ልጅ ችግርና መከራ አይቶ ሰርቶ ከተለወጠ በኋላ መልሶ ያለፈበት ችግር ውስጥ በራሱ ማለት ፈጣሪ ካለ አለ ነው። በቃ አላህ ከወሰነ ወሰነ ነው። ምክንያቱም አላህ የወሰነው እኛ መመለስ አንችልም፣ ማድረግም አንችልም። ግን እኛ አቅማችን የሚችለው ነገር ይህን ፈጣሪ የሚጠላው ነገር፣ ሰውን የሚጠላው ነገር ለምን እዛ ውስጥ እንደሚዘፈቁ እኔ ምንም አውቀው ነገር የለም። ጥቅሙ ምንድን ነው ቁማር መጫወት? እኔ ጥቅሙ ምንም ነገር ማውቀው ነገር የለም። አንድ ሰው የሚነግረኝ ሰው አለ? ምንድን ነው ጥቅሙ ቁማር ማለት? ትዳር መፍረስ አለ፣ ቤት መፍረስ አለ፣ ልጆች ጎዳና ላይ መውጣት አለ፣ ከቤተሰብ መጣላት አለ። አሁን ትላንት ልጇ ቁማር ያሳዘች ሴትዋ በክራይ ቤት ነው የምትኖረው፣ ካለችበት ከምን የመሰለ ቤት ወታ። አስቡት። የቁማር መጨረሻው ይሄ ነው። እኔ ምን አይነት ጥቅሙ ወይ ጫወታው ምን ይሆን በስሙ ብቻ ነው ማውቀው እንጂ አላውቀውም። አላህማ ያሳይን ከእንደዚህ አይነት ነገር። ባልዋ አሁን የዛሬዋ ግን ባልዋ ቁማር እንደሚጫወት ምን እንደሚያደርግ ከሴት ጋር እንደሚወጣ ምንም ያውቀው ነገር የለም። አቤልም ደግሞ ያላችሁ ተሞክሮ የትዳር ተሞክሯችሁ ምን አይነት ተሞክሮ ነው ያላችሁ? እስኪ በእናንተ ማህበረሰብ ምን ይማር፣ ወጣቱ በምን ይማር ብሎ ነው የቀረበላቸው የነበረው። ከኛ ብዙ ነገር መማር ይችላል ነው ያሉት። እሺ ቁማር የሚጫወቱ ሰዎችን ምን ተመክራቸዋለህ ሲባል በተለይ ወጣት ሆኖ ስራቸውና ስራቸው ብቻ ላይ ማትኮር አለባቸው እንጂ ምንም አይነት ቁማር መጫወት የለባቸውም። ቁማር መጥፎ ነው። ቁማር እንድታድጉ አይሰጣቸውም። ቁማር ሁሌ ወደ ኋላ ነው የሚያስቀራችሁ ብሎ ነው የተናገረው ነበረው። እሺ ዛሬ እሱ ግን ለሚስቱ ጥሩ መስሎ ጥሩ ስራ እንደሚሰራ ሰው ያደርገዋል። ግን እሱ ቁማር ውስጥ ነው የሚጫወተው። አንተ ቁማር ውስጥ አለህ ወይ ሱስ ውስጥ አለህ ወይ ሲባል በምንም ተአምር ሱስ ውስጥ የለሁም ቁማር ውስጥም የለሁም ነው ያለው። እሺ በሚስትህ ላይ ችክ አድርገሃል ወይ ችት አድርገሃል ወይ? አላደረኩም። አንቺስ? አላደረኩም። እኔ እንደዚህ ነገር ላስበውም ላልመውም ልሰማውም አልፈለግም ነው ያለችው። ባሌ አምነዋለሁ። ባሌ ንጹህ ነው። ባሌ በጣም ጥሩ ነው፣ ደግ ነው። እንደዛ የተባሉ ሰዎች እኮ ነው ከስር የሚጎዱት። ምንም አያውቁም፣ ጥሩ ናቸው፣ ከስራቸው ውጪ ምንም ነገር አያውቁም የሚባሉ ሰዎች ከፊት ለፊትና ሰው በሚያቸው ቦታ ማማ በጣም ጥሩ ሰዎች ናቸው። ማንም ከፈጣሪ ውጪ ከጓደኛቸው ውጪ ማንም በማያውቀው ቦታ ግን እነሱ የሚሰሩ ድርጊትና የሚያደርጉት ነገር አገርን ጉድ የሚያስብል ነገር ነው የሚሰሩት። የሁለት ልጆች አባት ነው፣ ሴትና ወንድ ነው ያለው። መቼም ሚስቴ በዚህ ነገር ልጠረጥረኝም አልፈልግም፣ ልጠረጥራትም አልፈልግም ነው ያለው። አስቡት። ግን እሱ ቁማር ውስጥ ነው ያለው። አቤል ምርጥ ልጅ፣ ጀግና፣ አስተዋይ ልጅ አይደለም? ከዛ በመጨረሻ ምን አለው? እሺ አንተ ከቁማር ውስጥም የለህም ከሱስ ውስጥም የለህም። አው ሱስ ሳላገባው በፊት ነበረኝ፣ ግን አሁን ሚስቴ በጣም ጥሩ ስለሆነች ሚስቴም በጓደኛዬ ምክንያት ከሱስ ወጥቻለሁ። አሁን ስራዬና በቃ ሌላ ነገር ምሰራው የለም። ስራዬ ከሰራሁኝ በኋላ ወይ በስራ ላመሽ ይችላል። ከዛ በኋላ ቀጥ ብዬ ወደ ቤት ይመጣ ነው ያለው። እሺ በአንተ ዙሪያ ጓደኞችህ አከሌ በሱስ ዙሪያ በጣም ተጠምደዋል፣ ቁማር ይጫወታል፣ በከተማችን አሉ የተባሉ ሴቶችን ደግሞ ያልሆነ ቦታ እንዲሄዱ ይማግጣል። ምን ይላል? ይሄ ያንተ ጓደኛ ነው። ስለዚህ
በዚህ ጉዳይ ላይ የምትለኝ ነገር አለ ወይ? በአንተ ዙሪያ ያሉ ጓደኞች በሙሉ በዚህ ጉዳይ ላይ በዚህ ስራ ላይ ነው ያሉት። ቁማር ይጫወታሉ፣ ሱስ ውስጥ አሉ፣ ከብዙ ሴቶችን ይወጣሉ፣ ብዙ ሴቶችን ይዘው ነው የሚወጡት። በትዳራቸው የማገጡ ናቸው። እነዛም የማገጡ ደግሞ እንዳለ ያንተ ጓደኞች ናቸው። ስለ እነሱ ምን ትላለህ ብሎ ሲጠይቀው ሰውነቱ በሙሉ የሚንቀጠቀጠው ነበረው። መጀመሪያ ደረቱ ነፍቶ ነው ሚስቱ አጠገብ ነው የሚናገረው። እኔ ጨዋ ነኝ፣ ምንም ነገር አላደርግም ነው ብሎ የሚያወራው ነበረው። ግን አበበ አቤልን በሰከንድ ይሄ ነገር አምጥቶ ሲያስቀምጥለት ሰውነቱ በሙሉ የተንቀጠቀጠው። አንድ ጠብቀኝ፣ መተንፈስ አቅቶት ነው። አንድ ጠብቀኝ፣ መኝታ ክፍል ገብቼ ልምጣ ብሎ ነው መሳሪያ ይዞ የመጣው ነበረው። ለደቂቃ ጀግናችን ብዙ ነገር ለመስራት የምንጠብቀው ጀግና አቤላችን ለደቂቃ ተነው ነበር። እንዳያችሁት አቤል ሰሞኑ በብዙ መከራና በብዙ ልፋት በብዙ ስቃይ የወጣ ልጅ ነው። ዛሬ ግን በሱስና በቁማር ሱሰኛ የሆነ ሰውየው አቤል ላይ ሽጉጥ መዘዋል። እንዴት ቤቴ ትመጣለህ? እንዴት እንደዚህ ነገር ታወራለህ? እንዴት በሚስቴ ፊት እንደዚህ ነገር ታወራለህ? ጓደኞቼ ናቸው የላኩ። ጓደኞቼ የፈለጉ ነገር ቢያደርጉ አንተ ምን አገባህ? ምን ቤት ነህ? ለምንስ በሚስቴ ፊት ውርደት ታወጣዋለህ? ለምንስ ሚስቴን ማንነቴ ታውቃለች? ምክንያቱም ሚስቱ የምታውቀው ጥሩ ባል እንደሆነ፣ አስተዋይ ባል እንደሆነ፣ ምንም አይነት ስራ እንደማይሰራ፣ ከስራ ውጪ ሌላ አይነት ወንጀል እንደማይሰራ ነው የምታውቀው። ባሌ ጨዋ ነው ብላ ነው የያዘችው። ግን እሱ ጨዋ ሳይሆን የሱሰኞች ዋና አለቃ ነው። ገና ስሙ ሳይጠራ እኮ ነው። ስሙ ሳይጠራ ስለ ጓደኞቹ ስለታወራ መሳሪያ ይዞ መቶ አቤል ላይ መሳሪያ የመዘዘበት። አሁን ይሄ ምንድን ነው የሚሉት? ምን ይሉታል? ምን አይነት ትቢት ነው የሚሉት? ለምን ተነካሁኝ? ለምን ታወቀብኝ? ለምን ሚስት ያወቀች ነው? የወጣቶችን የመከርካቸው ምክር በወንፊት ላይ ውሃ ማፍሰስ ነው? ራስህ ሳትመከር ነው ወጣቶችን ልትመክር በሚዲያ ላይ የምታስተዋውቀው? አቤል ላይ እንኳን አንተ መሳሪያ ልዘስተውና አይንህን ሞልተህ ማታየው ጀግና ነው። የኢትዮጵያ እናቶችን አባት ነው። የኢትዮጵያ የተበደሉ ሰዎችን አባት ነው አቤል። አቤል እንደናንተ በቁማርና በሱስ ወይ በመጠጣት ወይ በሆነ ባልሆነ ነገራቶችን አይደለም እሱ ጊዜውን የሚያቃጥለው። ሁሌ በስራ የተቸገሩ ሰዎች የረዳ የሚያለቅሱ እናቶችን እንባቸው ያበሰ፣ የተራቡ ሰዎችን ያበላ፣ የበረዳቸው ሰዎችን ያለበሰ፣ ብዙ ችግሮችን የሚፈታ ጀግና ነው። ያ ጀግና ደግሞ በእናንተ አይነት ቆሻሾች ደግሞ ለሰከንድም ለደቂቃም አይናችሁ ሞልታችሁ ማየት ያለባችሁ። እንደሱ ልትሆኑ ደጋግማ ቢቻል ኖሮ ተደጋግማችሁ ብትወለዱም እንደሱ አትሆኑ። ምክንያቱም እናንተ አይምሯችሁና ልባችሁ እንዳለ በሱስ ተወጥረዋል። ሌላ አይነት ነገር አይታያችሁ። ሱስና ሱስ ብቻ ነው የእናንተ ጀግንነት። እናንተ በሱ ነው ጀግና መሆናችሁ የምታውቁ። ግን እሱ በስራው ነው፣ በጀግና ስራው በብዙ ነገር ሰርቶ ህዝብን ያጨበጨበለት እናቶችን የመረቁት ጀግና ነው። ለምን ጉዴ ወጣ? ለምን መጠጥ የታወቀብኝ? ለምን ሚስት ያወቀችብኝ? ለምን ከሴት እንደመወጣ ሴት ይዤ አልጋ ላይ ምንድነው አልጋ ቤት እንደሚሄድ ምን እንደማድረግ ለምን ሚስት ያወቀችብኝ ነው? ሚስትህ ምስኪን ናት። አዎ ቤት ቁጭ ብላ ልጆቿ ታሳድጋለች። ግን አንተ ሚስትህን ቤት አስቀምጣ ከሌላ ሴት ጋር እንደፈለግ ትሆናል። በሴት ህይወት ላይ የምትጫወቱ ወንዶች በሙሉ መጨረሻቸው አያምርም እኮ። ሲጀመር አላህም አያሳምረው። በየመንገድ የተቃጠላችሁ ሂዱ። እሷ ልጆቼ ቤቴ ብላ ትለፋለች። እናንተ ግን ከሌላ ሴት ያዙኝ ሊቀቁኝ ያሻሸ ገዳሜ ትላላችሁ። እሷም ሳታገኟት በፊት እኮ ሳታገቧት በፊት እሷም እንዲህ ቆንጆ ነበረች። ግን እናንተ ጋር መታ ልጅ ወልዳ አቅም ካለሳት በኋላ መልኳ ከረገፈ በኋላ ልጆች ከወለደች በኋላ ሴት አድርጋችሁ አታዩዋትም። ሌላ ሴት ገና ፍለጋ ትወጣላችሁ። እኔ እናትና እህት እንዳላችሁ ትረሳላችሁ። እንደዚህ እንደምታደርጉ ወንዶች ኧረ ተው በፈጣሪ። እስኪ አንዳንዴ ቆም ብላችሁ አስቡ። ሰው ሁኑ፣ መጀመሪያ ሰው ሁኑ። ከዛ በኋላ እንደዚህ ነገራቶችን ታደርጋላችሁ። ለማንኛውም ውድ ቤተሰቦች ስሜታዊ ሁኜ ተናግሬ ያለሁ በጣም ይቅርታ። ባላችሁበት ሰላማችሁን ይብዛልኝ። ሁላችሁም እወዳችኋለሁ። ለቤት አሁንም አዲስ ከሆናችሁ በድጋሚ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ። ላይክ አድርጉ፣ ምንም አትጎዱም። ባይ ባይ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ።